ሰው የሰራውን ልስራ ብለን ግን ወደ ንግድ የምንገባ ከሆነ ይሄ ያው አስቸጋሪ ነው የሚሆነው። አንዳንዴ ለድግስም ሊበደሩ ይችላሉ። ምናልባትም ነገ ጠዋት መልሰው የሚከፍሉበት ምንም አይነት ምንጭ ሳይኖራቸው ለአንድ ቀን ድግስ ተበድረው ወስደው ቢያጠፉት፣ ምክንያቱም ማንኛውም አበዳሪ ተቋም የሚሰጠው ገንዘብ የህዝብ ገንዘብ ነው፣ በአደራ የተቀመጠ ገንዘብ ነው የሚሰጠው። ተቋማት ሰዎችን ለመሳብ ብለው የሚያደርጉት መሬት ላይ የሌለ ማስታወቂያ እሱ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ነገሩ በደንብ ይሄ በተለይ ብድሩን እንዴት ነው የምመልሰው የሚለውን ነገር ጥያቄ ላይ ራሱ ይሄ ኢንቨስትመንት እቅዱ የገባበት የቢዝነስ አይነት አዋጭነቱ የመሳሰሉት ነገሮች ግምት ውስጥ የሚገቡ ይመስለኛል። እንደተባለውም እርግጥ አብሮ ይህንን አቅርቦት የሚሰጠውን አካል ማንነት ማወቅ ጥሩ ነገር ነው። ግን አሁን እዚህ ጋር ትንሽ እንድለየው የምፈልገው ነገር ተቋማቶቹ ያው እንደ ፍላጎትህ ነገሮችን የማቅረብ ጉዳይ ላይ ነው። ስለዚህ ተበዳሪው ገንዘቡን ለፈለገው ነገር አይነት ይውሰደው፣ ከዛ በኋላም የፈለገው ነገር ላይ ያውለው። ብድሩ ሲሰጠው ማስያዣ የሚሆኑ ነገሮች አሉ። ያው ቀርቶ አይቀሩም። ተሽጠውም ይሆን ተለውጠው እነዛ ነገሮች ወደ እንትኑ መግባታቸው አይቀርም። በዚህ ዙሪያ ላይ ታዲያ የአበዳሪዎቹ ተቋማት ተግባር ምን ሊሆን ይችላል? አዎ የአበዳሪዎቹ ተቋማት ተግባር እዚህ ላይ ምንድን ነው መሆን ያለበት? አሁን እየተነጋገርንበት ስላለነው ርዕሰ ጉዳይ ግንዛቤ መፍጠርን ቢያስቀድሙ በጣም የተሻለ ነው የሚሆነው። ምክንያቱም እነሱ አበድረው የሚያገኙት ትርፍ ላይ ብቻ መሆን የለበትም ትኩረታቸው። ሲያበድሩ ዓላማቸው አገልግሎት መስጠት ነው የሚሆነው። ስለዚህ ተገልጋዩ የወሰደውን ብድር ተጠቅሞበት ራሱን ለውጦ ለራሱም ለሀገርም የሚተርፍ ለውጥ ወይም እድገት አግኝቶ ሲመልስላቸው ለእነሱም ለቀጣይ እድገታቸው ለስማቸውም ጥሩ ነው ሊሆን የሚችለው። ይሄ ደግሞ ሊያደርግ የሚችለው አሁን ያለውን ይሄ የፋይናንስ አስተዳደር ግንዛቤው በትክክል ያለው ሰው ነው የሚሆነው። ስለዚህ የፋይናንስ ተቋማቶቹ በተለይ እነዚህ ህብረት ስራ ማህበራቶቹ አሁን ስልጠናና የማማከር አገልግሎት መስጠት አለባቸው ብሎ እንደ ፕሪንሲፕል እንደ መርህም የተቀመጠበት ምክንያት ከዚህ አንጻር ነው። ሰዎች ሳያውቁ ተበድረው በተለይ አንዳንዴ ለድግስም ሊበደሩ ይችላሉ። ምናልባትም ነገ ጠዋት መልሰው የሚከፍሉበት ምንም አይነት ምንጭ ሳይኖራቸው ለአንድ ቀን ድግስ ተበድረው ወስደው ቢያጠፉት የፈለገ ዋስትና ቢኖር ያንን ዋስትና ተሽጦ ሰውየውን የባሰ ወደ ከፋ ድህነት ማስገባት የተለያዩ የብድር የእድገት ምንጭ ከመሆን ባሻገር የማህበራዊ ቀውስ ምንጭ የሚሆንበት አጋጣሚ ሊፈጠር ይችላል። ምክንያቱም ያስያዙት ቤት ከተሸጠባቸው፣ ያስያዙት መኪና የሚሸጥባቸው ከሆነ ቤተሰብ የመበተን ሜዳ ላይ የመውደቅ ነገሮች ሊኖሩ ይችላሉ። ይሄ ደግሞ ከማህበራዊ ኃላፊነት አንጻርም ስናየው ትክክል አይሆንም። ስለዚህ አንድ አበዳሪ ተቋም ዋስትና ስላገኘ ብቻ ገንዘቡ ምን ላይ እንደሚያውሉት ሳያጠና፣ ሳያማክራቸው፣ ሳያግዛቸው፣ ሳያሰለጥናቸው ብሩን መስጠት የለበትም። ስለዚህ መጀመሪያ በትክክል ግንዛቤውን መፍጠር ማሰልጠን ይኖርበታል። እንደዛ ሲሆን ምናልባት ዊን ዊን ወይም ደግሞ ማሸነፍ ይሆንና ሁለቱም ወደ ተሻለ ነገር ሊሄዱ ይችላሉ። ካልሆነ ግን ያው ወደ ከፋ ችግር እንደሚሄድ ነው የሚገባኝ። ግን ቢሆንም አንዳንድ ጊዜ ደግሞ ስንመጣ ምንም እንኳን በውስጡ የራሱ የሆነ የአያያዝ ችግር ቢኖረውም ብዙ ሰዎች ብድርም ይሆን እንደዚህ አይነት ሀሳቦች ላይ ስንመጣ በተለያዩ የህብረት ስራ ማህበራትም ይሁን ሌሎች ተቋሞች ውስጥ ቅድመ ሁኔታዎች በጣም በማብዛት ያጉላሉን። በቢሮክራሲ በምን እንደውም አንዳንድ ጊዜ እንደሚጠሩን ማስታወቂያና እንደሚያባብሉን ተግባራቶች አይደለም
ወደ ተግባር ሲመጣ እስክንመጣ ድረስ ነው እንጂ ከመጣም በኋላ ግን መውጫ ሁሉ እስክናጣ ድረስ ወይም ደግሞ ማለፊያ እስክናጣ ድረስ ብዙ ችግሮች ይፈጠርብናል የሚል ጥያቄዎችን ያነሳሉ። ይሄ ከምን የተነሳ ነው? እንዴት ይጣጣማል ብለን እናስበው እንችላለን? አዎ ይሄ ምንድነው ሊሆን የሚችለው? የብድር መስፈርቶችን ማሟላት ያው መቅረት የሌለበት ነገር ነው የሚሆነው፣ ግዴታ ነው የሚሆነው። ምክንያቱም ማንኛውም አበዳሪ ተቋም የሚሰጠው ገንዘብ የህዝብ ገንዘብ ነው፣ በአደራ የተቀመጠ ገንዘብ ነው የሚሰጠው። ትልቁ ነገር ግን ምንድነው እነዚህ መስፈርቶች ሲጠይቅ ግን መጀመሪያ ሰዎቹ በአባልነትም ሲገቡ ወደዛ ተቋምም ሲመጡ እነዚህ ሁሉ ነገሮች ከነ አስፈላጊነታቸው ጭምር ማስረዳት ይኖርበታል። ይህም አንዱ የግንዛቤው አካል ነው የሚሆነው። ስለዚህ በማስረዳት አምነውበት እንዲገቡ ጠቀሜታውንም በመንገር ያ ባይሟላ በአጠቃላይ ለኢኮኖሚም ሆነ ለተቋማቶቹ የሚኖረውን አደጋ በማስረዳት ማድረግ ይኖርባቸዋል። ብዙ ጊዜ ተቋማት ሰዎችን ለመሳብ ብለው የሚያደርጉት መሬት ላይ የሌለ ማስታወቂያ እሱ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ምናልባትም ሰዎችን ጠርቶ ለጸብ መጋበዝ ነው የሚሆነው። ሰዎች ማስታወቂያ ሲሰሙ የሚጠብቁት ነገር ወይም ኤክስፔክቴሽን የምንለው በእንግሊዝኛ በጣም ከፍ ይላል። ስለዚህ ከዛ በኋላ በዛ በኤክስፔክቴሽናቸው ልክ ካልተገኘ ሳቲስፋክሽን ወይም እርካታ የሚባለውን ነገር ማይታሰብ ነገር ነው የሚሆነው። ስለዚህ ሰዎች እርካታቸው እንዲቀንስ ወይም ሰዎች በእኛ አገልግሎት እንዲበሳጩ ምናልባትም የኛ ድርጅት ጠላት እንዲሆን የምናደርገው እኛው ራሳችንን ማለት ነው። የሌለንን ነገር አለን ብለን ሰዎቹ እንዲመጡ አድርገን በኋላ ግን በዛው ልክ ማንገኝ ከሆነ ድርጅታችንን የጠቀምን መስሎን ምናልባትም ጠላት የምናበዛበት ነገር ነው የሚሆነው። ስለዚህ መሰረታዊ የሆኑ አስፈላጊ የሆኑ ነገሮችን እንዲያሟሉ ቀድሞ ማሳወቅ ትክክል ነው የሚሆነው። ምናልባትም ደግሞ ጊዜ ለማርዘም ተብሎ የሚደረጉ ተጨማሪ አላስፈላጊ ነገሮች ካሉ ያ ትክክል አይደለም። ያው ተቋማቶቹ ማስቀረት ነው ያለባቸው ለራሳቸውም ስለማይጠቅማቸው ነው። ኦኬ አይ በጣም ጥሩ። ምክንያቱም ብዙ ጊዜ በዚህ ዙሪያ ላይ ነው ብዙ ነገሮች የሚያጠነጥኑት። ስልጠናውም ገለጻውም አንዳንድ ጊዜ ያው በተቋማት በኩል ያለውን ነገር ተመልክተናል። ነገር ግን ደግሞ ወደ ተበዳሪዎችም ስንመጣ የብድር አገልግሎትን ለማግኘት ሲባል ብቻ ለምሳሌ ያህል እስቲ አዋጭ ሆነ የቢዝነስ እቅድ ይዘህና የሚባል ነገሮች ይመጣሉ። እነዚህ ነገሮች በሚመጡበት ሰዓት ላይ መሬት ላይ ከሚሰሩት ከህይወታቸው ጋር ከተያያዘ ነገር ይልቅ ከዚህ በፊት እገሌ ሊወስድበት የቻለው የዚህ አይነት እቅድና ንድፍ ነው ተብሎ ምናልባትም ባለበት ሁኔታ ገልብጦ በማምጣት ኮፒ በማድረግ ብቻ የማቅረብና እንደምንም ገንዘቡን ላውጣው ብሎ የመሄድ መሬት ላይ ያሉ እውነታዎችን ምንድነው ይሄን ብድር ለሚያቀርብለት አካልም ይሁን አብሮት ለሚሰራው ሰው ግልጽ ያለመሆን ችግሮችም አሉ። በሌላ አቅጣጫ ላይ የነዚህ ነገሮች ተግዳሮትስ ምንድነው የሚመስለው? ምንን ያስከትላል የሚለውን ነገር እስቲ ደግሞ ለማየት ብንሞክር። አዎ ትልቁ አደጋ ይሄ ነው። ሰዎች ራሳቸውን አይተው ከራሳቸው ካልተነሱ የሌላኛው ሰው የተጠቀመበት ያደገበትን የቢዝነስ ሀሳብ እነሱ ላይ ያድጉበት ይችላሉ። ምክንያቱም የእነዚህ ሰዎች አቅም፣ የእነዚህ ሰዎች ክህሎት፣ እውቀት፣ ስብዕናቸው የተለያየ ነው። ምናልባት እኔ ወደ ራሴ ባይ እኔ ጋር የተሻለ አቅም ምናልባትም በሌላ ዘርፍ ብገባ የተሻለ ውጤት ላገኝ የሚችልበት ነገር ሊኖር ይችላል። ስለዚህ ያው ይሄም ካለመማር ግንዛቤ ካለመኖር የሚመነጭ ነገር ነው የሚሆነው እና ብዙ ጊዜ ሰዎች ወደ ራሳቸው ቢያዩ በትምህርትም ብቻ ሳይሆን ዝም ብለው ለመኖር ብቻ ብለው ያሳደጉት ወይም የተፈጠረ ክህሎት አቅም ሊኖራቸው ይችላል። ያንን ወደ ገበያ በማውጣት ብቻ ውጤታማ መሆን የሚችልበት አጋጣሚ ይኖራል። በጣም ቀላል አንድ ምሳሌ ብናይ እናቶች ባልትና ያዘጋጃሉ። ባልትና የሚያዘጋጁት ለኑሯቸው፣ ለቤታቸው፣ ለቤተሰባቸው ብለው በርበሬ፣ ሽሮ፣ ሌሎችም ነገሮች ሊያዘጋጁ ይችላሉ። እነዚህ እናቶች
ሙያውን ለገበያ ብለው ላይማሩት ይችላሉ። ግን ቤታቸው ምናልባት ቆንጆ መሆኑ ከተመሰከረላቸው ይህንን ይዘው ወደ ገበያ ቢወጡ በጣም የተሻለ ነገር ነው የሚሆነው። ሌላ ጎረቤት ሌላ ነገር ስለሰራ ያንን ተከትሎ መሄድ አስፈላጊ አይደለም እና መጀመሪያ ራስን ማየትና ከኔ ጋር ከአስተሳሰቤ ጋር የሚስማማው ከኔ ልምድ፣ ከኔ አስተዳደግ፣ ከኔ ሁኔታ ጋር ከኔ ፍላጎት ጋር የሚሄደው የትኛው ነው ብሎ እዛ ላይ ትኩረት ሰጥቶ ቢሰራ በጣም ውጤታማ መሆን ይቻላል ማለት ነው። ሰው የሰራውን ልስራ ብለን ግን ወደ ንግድ የምንገባ ከሆነ ይሄ ያው አስቸጋሪ ነው የሚሆነው። ምክንያቱም ያ ሰው የመረጠው በራሱ ቅድም ባልናቸው በራሱ ፍላጎት፣ በራሱ እውቀት፣ በራሱ ያኗኗር ዘይቤ መሰረት አድርጎ የመረጠው የራሱን አቅም መሰረት አድርጎ የመረጠው ነገር ስለሆነ ለሱ ብቻ ነው የሚሆነው ያ ሀሳብ ማለት ነው። ስለዚህ ሁልጊዜ ቅድሚያ ወደ ራሳችን ማየቱ የተሻለ ነው የሚሆነው። የራሳችንን አቅም የራሳችንን ብቃት መሰረት አድርገን የምንመርጠው ከሆነ የተበደርነውን ብድር በትክክል መክፈል እንችላለን ማለት ነው። ስለዚህ ጠቅላላ አድርገን ስንመለከተው ከህይወት ግብ ጀምረን ከእሱ ጋር ደግሞ አብሮ ሊያሳካ የሚችል የገንዘብ ግብና እቅድን ይዘን ያንን መሰረት በማድረግ ደግሞ ወደ ብድር ተቋማት ማንነታቸውን የመሳሰሉት ነገሮችን ፈትሸን ከዛ በኋላ ደግሞ ጎን ለጎን በተለይ እንዲያውም ቅድሚያ ተሰጥቶትም ምን ብሰራ ምን ባደርግ የወሰድኩትን ነገር ልመልስልኝ ይችላል ተብሎ እነዚህን ነገሮች በሙሉ ግምት ውስጥ በማስገባት ነው በእቅዳችን ውስጥ እያንዳንዱን ነገሮች ኢንቨስት አድርገን ወደ ተግባር ገብተን ከዛ በኋላ የሚጠበቅብንንም ከፍለን በህይወታችን ላይ ለውጥ ሊመጣ የሚችለው የሚለውን ነገር አጠቃላይ ነገር ይዘናል ያለ ነው። ይህ ክህሎት ግን በአንድ በኩልም ሲታይ ያው ቀላል ነገር አይደለም። ምክንያቱም ትክክለኛነቱንና አፈጻጸሙን ሊያዛንፉ የሚችሉ ሊያስወጡት የሚችሉ ከእቅዱ አንጻር እንኳን ራሱ ስናየው ለአንዱ የሆነው ለሌላው አይሆንም። ይሄንን ስንል ከግለሰቡ ብቻ እኮ አይደለም። ምናልባት የማማከር ስራውን የሚሰጠው ሰውዬ ለአንዱ የሆነውን ነገር ምክር በቃ ለሁሉም ሊሰራ ይችላል የሚል አስተሳሰብ ይዞ ሌላ ችግር ውስጥ ሊወድቅ ይችላል። ስለዚህ እነዚህ በመሀል ላይ የሚፈጠሩ ተግዳሮቶች ወይም ክፍተቶች የምንላቸው ነገሮች አሉ። እነዚህን እንዴት ነው መወጣት የምንችለው? ምን ቢሆንስ ነው እንደው በአጠቃላይ መልካም የሚለውን ነገር ልንወስድ የምንችለው? አዎ ይሄ ከሰዎቹም ከሚያማክሩትም አካላት ከተቋማቶቹም ችግሮቹ ሊፈጠሩ ይችላሉ። ዋነኝነት ግን እዚህ የፋይናንሻል ሊትሬሲ ስልጠና በሚሰጥበት ጊዜ ሁሉም የሚሉት ምንድነው? ፋይናንሻል ጎሉም ፐርሰናል ፋይናንሻል ጎል ነው። በጀቱም ፐርሰናል በጀት ነው ወይም ደግሞ የፋሚሊ በጀት ሊሆን ይችላል። ሴቪንጉም ፐርሰናል ሴቪንግ ነው። ሁሉም ነገሮች ምንድናቸው? ለእያንዳንዱ ሰው እንደየገቢው፣ እንደየኑሮ ሁኔታው፣ እንደየክህሎቱ፣ እንደየአቅሙ የሚያዘጋጃቸው ነገሮች ነው የሚሆኑት። ስለዚህ ሁሉም ሰው ወደ ራሱ አይቶ የራሱን እንዲያዘጋጅ በራሱ ላይ አረዳዱን እንዲያሳድግ ቢደረግ ምናልባት የተሻለ ነገር ሊኖር ይችላል። ይሄ ልክ አሁን ስንናገረው በጣም ቀላል ሊመስል ይችላል። ግን ፋይናንሻል ሊትሬሲ በትክክል አሁን ያየናቸውን ነገሮች ተግባራዊ ለማድረግ እኛ ለምናማክረውም ለምናሰለጥነውም ሰዎችም ራሱ ቀላል አይደለም። ምን ይፈልጋል? ድግግሞችን፣ ልምምድን፣ ራስን ማየትን፣ ጉለቶችን፣ ድክመቶችን ከጊዜ ወደ ጊዜ እያሻሻሉ መሄድን የሚጠይቅ ነገር ነው የሚሆነው ማለት ነው። ስለዚህ እኛ አባላቶቹም በአጠቃላይ ለማህበረሰቡም ስልጠና በምንሰጥበት ጊዜ ማድረግ ያለብን ምንድነው? ሁሉም ወደ ራሳቸው አይተው በራሳቸው ላይ ልምምድ እያደረጉ ከጊዜ ወደ ጊዜ እያሻሻሉ እንዲሄዱ ማድረግ ይኖርባቸዋል። ያው ሁላችንም የምንሰጠውም አገልግሎት በዚህ መልኩ መሆን አለበት የሚል ሀሳብ አለ። እዚህ ጋር ጥሩ ነገር እኔም መዝዤ ማውጣት እችላለሁኝ። ምክንያቱም ቅድም እንደታለው ፐርሰናል ወይም ግለሰብ ላይ ማዕከል ያደረገ ነገር ስለሆነ መጨረሻ ላይም ዕዳም መጣ ወይም የህይወት ለውጥም መጣ የሚባለው እንደዚሁ ግለሰብ ላይ እንደመሆኑ መጠን ዋናውን ድርሻ መያዝ ያለበት ግለሰቡ ነው ወደሚል ድምዳሜ ሊወስድን ነው። ስለዚህ ወደ ማንኛውም ተግባር ወደ ማንኛውም እቅድም ሂደትም ምናልባት ተቋም መምረጥም የመሳሰሉት ነገሮች በሙሉ ውስጥ ሲገባ
መጀመሪያ ላይ ማዕከል ማድረግ ያለብን ራሳችንን ነው። ተቋማቶቹ እንደፈለጉት ሊሆኑ ይችላሉ። ያ ተቋም ግን ከእኔ ፍላጎት ጋር አብሮ ይሄዳል ወይስ አይሄድም? ከገሌ ጋር ጥሩ ሄዶ ሊሆን ይችላል፣ ከእኔስ ጋር የሚለው ጥያቄ በተደጋጋሚ ማምጣት ያለብን ይመስለኛል። ይህንን ግንዛቤ ነው የወሰድኩት። በእርግጥ እንደ ውይይት ከዚህ የበለጠ ሰፊ ጊዜ ወስደንም እያንዳንዳቸው እነዚህ ኮምፖነንት የተባሉት ወይም ክፍሎች ብለን እንውሰደው፣ ክፍሎቹን በሙሉ አንድ በአንድ ብንወስዳቸው ራሳቸውን የቻሉ ሰፊ ነገሮች አሏቸው ይመስለኛል። ምናልባት እኔም ራሴ አይኔን እየገለጥኩ ነው ያለሁት። ያጣሁት ሚስ ያደረግኩት ነገር ካለም የበለጠ በቀጣይ ውይይት መድረኮችም ልናነሳቸው እንሞክራለን። ግን ሲዳሰስ በደንብ ያልተዳሰሰ ነገር ካለ በእርስዎ በኩልም ሊያስተላልፉት የሚፈልጉት መልእክት ካለ አንዴ እድሉን ብሰጥ። አመሰግናለሁ። ያው ያልተነሳ ነገር አለ የሚለው ብዙም የለኝም። ለምን ቅድም እንደተባለ ነው። ያው እናንሳ ካልን እያንዳንዷ ነጥብ ካነሳናት በጣም ሰፊ ነው የሚሆነው። ግን እንደ አጠቃላይ ግንዛቤ ለመፍጠር ያክል ግን ይኸው ነው የሚሆነው እና ሁሉም ሰው ለውጥ ማምጣት የሚችለው በጣም ብዙ ስልጠና ስለተሰጠው ወይም ተቋማቶቹ ስላማከሩት ሳይሆን በሚሰጠው ፍንጭ ተነስቶ በራሱ ላይ ለመስራት ቁርጠኛ ሲሆን ነው እና ያው እኔም አንተም ሌሎቹም እንደዚሁ ይህንን ነገር ልምድ ለማድረግ ልምምድ ማድረግ ነው የሚያስፈልገው የሚል ሀሳብ ነው ያለኝ። ስለዚህ የፕሮግራማችን ርዕስም መሆን ይችላል፣ ልምድ ለማድረግ ልምምድ ማድረግ ነው የሚለውን ነገር ልንወስድ እንችላለን። በእኔ በኩል የነበረን ቆይታ በጣም ደስ የሚል ነው። እንግዲህ ክቡራትና ክቡራን የፕሮግራማችን ተከታታዮች ፋይናንሻል ሊትሬሲ ወይም ደግሞ የፋይናንስ አስተዳደር ምን ይመስላል የሚለውን ነገር ለመነሻ ያህል ይህንን ብለናል። የዛሬው እንግዳችን እንደገለጹት ግን በእያንዳንዱ ክፍል ውስጥ እየተገባ እቅዱም ላይ ዝግጅቱ ላይ የማስተዳደር ስራውም ላይ ምናልባት ኢንቨስትመንቱም የመሳሰሉት ተቋም መምረጡም የመሳሰሉት ነገሮች በሙሉ ራሳቸውን ችለው በጣም ሰፊ ጥልቅ የሆኑ ግንዛቤዎችን እና ምናልባት ንባብም ተመላልሶ መጠየቅም አካባቢን መገንዘብን የመሳሰሉ ነገሮች ይፈልጋሉ። እነዚህን ደግሞ ወደ ተግባር አስገብተን ምናልባትም ደግሞ ይህንን ፕሮግራም በምትከታተሉበት ሰዓት ላይ ቢካተት የበለጠ ብንጠይቅላችሁ ቢብራራላችሁ የምትፈልጓቸውን ነገሮች በኮሜንት ፖይንቱ ላይ ጻፉልን። የእናንተን አስተያየት ማዕከል እያደረግን እንደዚህ እንግዶችን እየጋበዝን በየጊዜው ሀሳብና መልእክቶችን ወደ እናንተው ለማምጣት እንሞክራለን። በነበረን ቆይታ በጣም ደስተኛ ነኝ አቶ ሀጎስ። እንግዲህ በተመልካቾቻችን ስም እስካሁን ለነበረን ቆይታ እናመሰግናለን። እኔም በጣም አመሰግናለሁ።